በዚህ ሳምንት የገበያውን መረባበሽ ለማረጋጋት በተደጋጋሚ ጥረት ሲያደርጉ የቆዩት ፕሬዝዳንት ዶናልድ ትራምፕ ለአክሲዮስ በሰጡት የስልክ ቃለ ምልልስ በኢራን ውስጥ ሊመታ የሚችል ምንም ነገር አልቀረም ብለዋል። ትራምፕ አክለውም ጥቃቅን ነገሮች ብቻ ናቸው የቀሩት፣ ጦርነቱ እንዲያበቃ በማንኛውም ጊዜ በፈለጉት ቅጽበት ላቆመው እችላለሁ ሲሉ ተናግረዋል። ይሁን እንጂ እስካሁን በጦርነቱ ቀጠና ምንም አይነት የመለስለስ ምልክት አይታይም። እንዲሁም መርከቦች በሆርሙዝ የውሃ መተላለፊያ በኩል በሰላም ማለፍ ስለመቻላቸው የታየ ፍንጭ የለም። ይህም እንደ አውሮፓውያን አቆጣጠር በ1970ዎቹ ከታየው የነዳጅ እጥረት ወዲህ በዓለም ላይ የተከሰተው የከፋ የኤነርጂ አቅርቦት መቋረጥ ሆኖ ተመዝግቧል። ኢራን በበኩሏ የዓለም ሕዝብ ለአንድ በርሜል ነዳጅ እስከ $200 ለመክፈል እንዲዘጋጅ አስጠንቅቃለች። ይህ ማስጠንቀቂያ የወጣው የኢራን ኃይሎች በባህረ ሰላጤው ውስጥ በሚንቀሳቀሱ የንግድ መርከቦች ላይ ጥቃት መፈጸማቸውን ተከትሎ ነው። በተጨማሪም ኢራን ዛሬ በእስራኤል እና በመካከለኛው ምስራቅ በሚገኙ ኢላማዎች ላይ የሚሳኤል ጥቃት ፈጽማለች። ምንም እንኳን የአሜሪካና የእስራኤል ኃይለኛ ጥቃት ቢኖርባትም አሁንም የመመከት አቅም እንዳላት ማሳያ መሆኑን ፔንታገን ገልጿል። የነዳጅ ዋጋ በዚህ ሳምንት መጀመሪያ ላይ ከፍተኛ ጭማሪ አሳይቶ የነበረ ቢሆንም በአሁኑ ወቅት መጠነኛ ቅናሽ እያሳየ ይገኛል። የአክሲዮን ገበያዎችም ተመልሰው እያንሰራሩ ነው። ይህ የሚያሳየው ባለሀብቶች ፕሬዝዳንት ትራምፕ ከእስራኤል ጋር የተጀመረውን ጦርነት በአጭር ጊዜ ውስጥ ያቆሙታል የሚል ተስፋ እንዳላቸው ነው። ዓለም አቀፉ የኤነርጂ ኤጀንሲ የነዳጅ ዋጋን ለማረጋጋት 400 ሚሊዮን በርሜል ነዳጅ ከዓለም አቀፍ የስትራቴጂክ ክምችት እንዲለቀቅ ሀሳብ አቅርቧል። ይህ በታሪክ ከፍተኛው የነዳጅ ክምችት ልቀት የሚሆን ሲሆን ዋሽንግተንም ለውሳኔው ፈጣን ድጋፍ ሰጥታለች። ይሁን እንጂ አገራት ይህንን ነዳጅ ወደ ገበያ የሚያስገቡበት ፍጥነት በሆርሙዝ የውሃ መተላለፊያ በኩል በየቀኑ ከሚያልፈው የነዳጅ መጠን ጋር ሲነጻጸር እጅግ አነስተኛ ነው። ኢራን ጦር ቃል አቀባይ ኢብራሂም ዞልፋቃሪ ለአሜሪካ በሰጡት ቀጥተኛ መግለጫ የነዳጅ ዋጋ በአንድ በርሜል $200 ሊደርስ እንደሚችል ተገንዘቡ። ምክንያቱም የነዳጅ ዋጋ በቀጠናው ደህንነት ላይ የተመሰረተ ነው። እናንተ ደግሞ ይህን ደህንነት አበላሽታችሁታል ብለዋል። የነዳጅ ዋጋ ሰኞ ዕለት በአንድ በርሜል ወደ $120 ተቃርቦ የነበረ ቢሆን ኋላ ግን ወደ $90 ወርዷል። ይህ የገበያ እንቅስቃሴ ኢንቨስተሮች በጦርነቱ በአጭር ጊዜ ውስጥ ሊቆም እንደሚችልና የሆርሙዝ የውሃ መተላለፊያ ዳግም ይከፈታል የሚል ተስፋ እንዳላቸው ያስመለክታል። ባለስልጣናት ዛሬ ጦርነቱን በማራዘም የረጅም ጊዜ የኢኮኖሚ ድንጋጤ ለመፍጠር እንደሚፈልጉ ግልጽ አድርገዋል። በቴህራን የሚገኝ አንድ ባንክ ቢሮ በሌሊት በተፈጸመ ጥቃት መመታቱን ተከትሎ ዞልፋቃሪ ኢራን ከአሜሪካ ወይም ከእስራኤል ጋር የንግድ ግንኙነት ያላቸውን ባንኮች እንደምትመታ አስጠንቅቃለች። በመሆኑም በመካከለኛው ምስራቅ የሚኖሩ ሲቪሎች ከባንኮች ቢያንስ የ1000 ሜትር ርቀት እንዲጠብቁ መክረዋል። በተጨማሪም የኢራን አብዮታዊ ጥበቃ ጦር ትዕዛዛቸውን አልተከተሉም ያላቸውን በባህረ ሰላጤ ውስጥ የሚንቀሳቀሱ 2 መርከቦች ላይ ተኩስ መክፈቱን አስታውቋል። ከእነዚህም መካከል በታይላንድ ባንዲራ የተመዘገበ የጭነት መርከብ በእሳት ተቃጥሏል። በዚህ ክስተት 3 ሰዎች የጠፉ ሲሆን መርከቡ የሞተር ክፍል ውስጥ ሆነው እንደጠለቁ ይገመታል። በተመሳሳይ በላይቤሪያ ባንዲራ የተመዘገበ መርከብ ላይ ጥቃት መፈጸሙን አብዮታዊ ጥበቃው ቢገልጽም ሮይተርስ ይህን መረጃ በተናጠል ማረጋገጥ አልቻልኩም ብሏል። ይሁን እንጂ በጃፓን ባንዲራ የተመዘገበው የኮንቴነር መርከብና በማርሻል ደሴቶች ባንዲራ የተመዘገበ የጭነት መርከብ በጥቃት ጉዳት እንደደረሰባቸው ተመዝግቧል። ብቻ ቢያንስ 3 የንግድ መርከቦች በጥቃት የተመቱ ሲሆን ጦርነቱ ከተጀመረ ከየካቲት 21 ቀን ጀምሮ ጥቃት የደረሰባቸው መርከቦች ቁጥር 14 ደርሷል። ኢራን የአሜሪካ፣ የእስራኤል እና የጠላት አጋሮች የሆኑ ማንኛውም መርከቦች ትክክለኛ ወታደራዊ ኢላማ መሆናቸውን በይፋ አውጃለች። በተጨማሪም ኢራን ከአሜሪካና ከእስራኤል ጋር ግንኙነት ያላቸው በዱባይ፣ በሳዑዲ አረቢያ፣ በባህሬን የሚገኙ ባንኮችና የፋይናንስ ተቋማት ኢላማ እንደምታደርግ አስታውቃለች። በአንጻሩ የአሜሪካ ማዕከላዊ እዝ ሴንቲኮም የባህር መንገዱ እንዳይዘጋ ለመከላከል 16 የኢራን ፈንጂ ጫኝ መርከቦችን ማውደሙን ገልጿል። በዓለም ኢኮኖሚ ላይም ከፍተኛ ተጽዕኖ እያሳደረ ሲሆን በቀን ከ100 በላይ መርከቦች የሚያልፉበት የሆርሙዝ የባህር ወሽመጥ አሁን ላይ ለአብዛኛው የነዳጅ ጫኝ መርከቦች ዝግ ሆኗል። እንደ መርስክ ያሉ ታዋቂ የጭነት ድርጅቶችም በባህረ ሰላጤ የሚያደርጉትን ጉዞ በይፋ አቁመዋል።
ዛሬ በብዙ የኢራን ከተሞች የሚገኙ ነዋሪዎች በአየር ጥቃት የተገደሉ ከፍተኛ የጦር መኮንኖችን የቀብር ስነ ስርዓት ለመታደም ወደ አደባባይ ወጥተዋል። ሰልፈኞቹ የሟቾቹን የሬሳ ሳጥን ተሸክመው ባንዲራዎችን እያውለበለቡ የታዩ ሲሆን የተገደሉትን የቀድሞውን ከፍተኛ መሪ አያቶላ አሊ ካሜኔይ እና የተተኪ ልጃቸው የሞጅተባ ካሜኔይ ምስሎች ይዘው ታይተዋል። አንድ የኢራን ባለስልጣን ለሮይተርስ እንደተናገሩት ሞጅተባ ካሜኔይ ጦርነቱ በመጀመሪያ አካባቢ በተፈጸመ የአየር ጥቃት ቀላል ጉዳት ደርሶባቸዋል። በዚያው ጥቃት ወቅት አባቱ፣ እናቱ፣ ባለቤቱና አንዱ ወንድ ልጃቸው መገደሉ ተገልጿል። ከጦርነቱ መፈንዳት ጀምሮ ሞጅተባ ካሜኔይ በአደባባይ ያልታየ ሲሆን እስካሁንም ምንም አይነት ቀጥተኛ መልእክት አልሰጠም። ኢራን ጦር ትናንት በተለያዩ ስትራቴጂካዊ ስፍራዎች ላይ የሚሳኤል ጥቃት መፈጸሙን አስታውቋል። ከታለሙት ስፍራዎች መካከል በሰሜን ኢራቅ የሚገኝ የአሜሪካ ጦር ሰፈር፣ በባህሬን የሚገኝ የአሜሪካ ባህር ኃይል ዋና መስሪያ ቤት እና በመካከለኛው እስራኤል ያሉ ኢላማዎች ይገኙበታል። በባህሬን ከፍተኛ ፍንዳታዎች የተሰሙ ሲሆን በዱባይ ደግሞ 2 ድሮኖች በአየር ማረፊያ አካባቢ በመከስከሳቸው የ4 ሰዎች ሕይወት አልፏል። በቴህራን የሚኖሩ ነዋሪዎች እንደሚናገሩት በየሌሊቱ የሚፈጸሙት የአየር ጥቃቶች በመደጋገማቸው ብዙ ሰዎች ከተማዋን ለቀው ወደ ገጠር እየሸሹ ነው። በተጨማሪም ከነዳጅ ጋር የሚወጣው ጥቁር ጭስ ከተማዋን በመሸፈኑ ጥቁር ዝናብ እየዘነበ መሆኑ ተገልጿል። በሌላ በኩል የአሜሪካና የእስራኤል ባለስልጣናት እንደሚሉት የዘመቻው ዋና ዓላማ ኢራን ከድንበሯ ውጭ ያላትን ወታደራዊ ተጽዕኖ መግታትና የኒውክሌር ፕሮግራሟን ማውደም ነው። በተጨማሪም የኢራን ሕዝብ ሃይማኖታዊ መንግስቱን እንዲያስወግድ ጥሪ አቅርበዋል። የእስራኤል መከላከያ ሚኒስትር እስራኤል ካትዝ ረቡዕ ዕለት በሰጡት መግለጫ ይህ የጦር እርምጃ የጊዜ ገደብ የለውም፣ ሁሉንም ዓላማችን እስክናሳካ ድረስ ዘመቻው ይቀጥላል ብለዋል። ይሁን እንጂ ጦርነቱ እየቆየ በሄደ መጠን በዓለም ኢኮኖሚ ላይ የሚያሳድረው ስጋት እየጨመረ መጥቷል። የኢራን የፖሊስ አዛዥ አህመድሬዛ ራዳን ወደ አደባባይ የሚወጡ ተቃዋሚዎችን በማስጠንቀቅ ወደ መንገድ የሚወጡ ሰዎች እንደ ተቃዋሚ ሳይሆን እንደ ጠላት ይቆጠራሉ፣ ሁሉም የጸጥታ ኃይሎቻችን ጣታቸውን በቃታቸው ላይ አሳርፈዋል ብለዋል። በመጨረሻም በአሁኑ ጊዜ በማህበራዊ ሚዲያ ላይ እየተሰራጨ ያለው የቤንያሚን ኔታንያሁ የእስራኤል ጠቅላይ ሚኒስትር የመሞታቸው ወሬ ሐሰተኛ መረጃ መሆኑ ተረጋግጧል። የእስራኤል መንግስት እንደገለጸው ኔታንያሁ በሕይወት ያሉ ሲሆን መደበኛ የመንግስት ስራቸውን እያከናወኑ ነው ብሏል። በቅርቡም በቴል አቪቭ ከሀገር መከላከያ ኃይሎች ጋር ከሞሳድ ዳይሬክተር ጋር በደህንነት ጉዳይ ላይ ስብሰባ አድርገዋል። ይህ የመሞታቸው ወሬ በተለይ በታስኒም ኒውስ ኤጀንሲ የተባለ የኢራን ዜና አውታር እና ከማህበራዊ ሚዲያ ተጠቃሚዎች በኩል በስፋት ተሰራጭቶ ነበር። እንዲሁም የኔታንያሁ ወንድም አዶ ኔታንያሁ ተገደለ የሚለው ወሬ እንዲሁም ሐሰት መሆኑ ተረጋግጧል። በአጠቃላይ ኔታንያሁን በስልጣን ላይ ያሉ ሲሆን በአሁኑ ጊዜ ያለው የኢራን እስራኤል ግጭት በመንግስታቸው በኩል እየመሩ እንደሆነ ተነግሯል።